ከእንትን አይደላችሁም ሙስሊሞች አይደላችሁም እናንተ እያሉ ምናምን ነገር በነገራችን ላይ ሙአዝ ሀቢብ የሚባለው ይሄ እንትኑ አዝማሪው ማለት ነው ፌስቡክ ላይ የሚገርም ነገር ፕሮቴስታንት ውስጥ ማቀውን መዝሙር ገልብጦ ሲዘምር አሰማሁት እና ይሄ እኮ የከሌ መዝሙር ነው ምናምን ብዬ ኮሜንት አደረኩለትና ትዝ አለኝ እንደውም ምናምን ብዬ ኮሜንት አደረኩ ወላሂ በኮሜንት መጥቶ መች ወጣ ከፕሮቴስታንት አንተ እኮ አሁንም እኮ እዛው ነው ያለኸው መች ሰለምክና ነው አለኝ ከዛ እንግዲያውስ እንደዛ ከሆነ አስልመኝ በልና እና ምናምን ብስለው ብሎክ አደረገኝ ወደ ዲን ከመጣራት ወደ ኋላ አይደለም ለሁሉም አቃፊ ነን እንዳልኳችሁ ነቃፊ አይደለንም አካታች ነን አግላይ አይደለንም ልክ ሙስሊም ያልሆኑ ሰዎችን ወደ እስላም በትትና በአኽላቅና በአደብ እንደምንጠራ ሁሉ እነሱንም ለመጥራት ዝግጁ ነን ብለን ነው ምናምን በመነጋገር በጠረጴዛ ዙሪያ ምናምን ነገር ግን ያው እንደምታዩት እንትን ነው የሆነ ብሽሽቅ ነገር ምናምን እያደረጉት ነው ያሉት እንግዲህ አላህ ትዕግስቱን ይስጣችሁ በርቱ ሲሉ አህባሾች አላህ Subhanahu Wa Ta'ala ከአርሽ በላይ ሆነ የሚለውን አስተሳሰብ ከተቀበልን አላህ ከቦታ ፈለገ ከአቅጣጫና ከቦታ ፈለገ የሚል ፕሮፓጋንዳ ስጋት ያድርባቸዋል እና እስኪ በዚህ ጉዳይ ምን ትላለህ ኡስታዝ? እኔ ቦስ መስመር ሰው አላወራም ሲጀምር ጀምሮ ማለት ነው ማለት ብዙ ሰው ነው ያለው እኔ ስንቱን ስራ ፈትቼ ኦፕሬተር ነው የምሆነው እና እንደዛ አይነት ነገር ማድረግ አልፈልግም ጉዳይ ካላቸው አድሚኖች አሉ በአድሚኖች በኩል ማድረስ ይችላል ጥያቄ ካለ እዚህ መጠየቅ ይችላል ፕራይቬሲ የሆኑ ነገሮች ፐርሰናል የሆኑ ነገሮችን እኔ አይመለከተኝም አሁን አንዳንድ ሰዎች ሜሴንጀር ላይ መጡና ፐርሰናል የሆኑ ነገር ነው የሚያወሩኝ እኔ ፐርሰናል የሆኑ ነገሮችን አንደኛ ዕውቀቱ የለኝም እንደምታዩን ተማሪ ነኝ ብዙ የሚቀረኝ ነገር አለ ኮምፓራቲቭ ሪሊጅን ላይ ማንኛውም ጥያቄ ካላችሁ የሁለቱም ንጽጽር ጥያቄ ያላችሁ የአቂዳ ጉዳይ አካባቢ ላይ የኮምፓራቲቭ ቴዎሎጂ ነገሮች ላይ ካሉ ክርስቲያኒቲ እና ኢስላም እንዲሁም የሩቅ ምስራቆችን ሂንዱይዝም ቡዲዝም ዞራስተሪያኒዝም ኮንፊሽየስ ታኦይዝም ጃይኒዝም እና ሽንቶ የሚባሉትን የኮምፓራቲቭ ሪሊጅን ላይ አበይት የሚባሉ በዓለም ላይ ያሉ ሃይማኖቶች ትላልቅ ሃይማኖቶች የሚባሉት ላይ እሱ ላይ ጥያቄ ያለበት ሰው ካለ ማነጻጸር እንችላለን ይቻላል መነጋገር እንችላለን ወደ ትራይዶሎጂ ነገረ ስላሴ ክራይስቶሎጂ ነገረ ክርስቶስ ላይ እንዲሁ ደግሞ ሌሎችም ቢብሊካልና ቁርአን የትኛው ነው ኮራፕሽን የሆነው የትኛው ነው የአምላክ ቃል በሚለው ነገር ላይ ሌሎችም ሳልቬሽን ላይ መዳን እንዴት ነው መዳን በትክክል የቱ ጋር ነው ያለው ክርስቲያኒቲ ላይ ነው ወይስ ኢስላም ላይ ነው ያለው የሚለው ነገር ቱ ዘ ፖይንት መነጋገር ይቻላል እዛ ነገር ላይ ጥያቄ ካላችሁ በተረፈ ሌላ ነገሮች እንዳልኳችሁ ማላቃቸው ነገሮች ብዙ ነገሮች ስላሉ እነ ተማሪ አይታችሁኝ የሚያውቁ ሰዎች ብትፈልጉ ጥሩ ነው እንግዲህ ያው ጥያቄ ላንሳሁንና ያው እንትን ተፈضل ያሊ ከዚህ ማለት በከፍታ ተባብላል ጥያቄ ካለ መጠየቅ ይችላል እዚህ ላይ በአቂዳም ቢሆን በክርስቲያኒቲ ነገር ቢሆን እንሻል እንመልስልሃል ታሪካቸው እንደሞት አሉ አቂዳም በዛም ቢሆን ተፈضل ያኢንሰማለን እሺ ስለ አቂዳ ጉዳይ ነው ያው አላህ Subhanahu Wa Ta'ala ከፍተህ ዓለም ውጭ ነው ብዬ እስቲዋውን ማስበት አይደለም ምን የከበደኝ እሱን አሰበትኩና ይሰማችኋል ይሰማል ተፈضل ينزل ربنا الى السماء الدنيا የሚለውን ሐሳብ ሙሉ ለሙሉ ለመቀበል ነው የተቸገሩት ينزل ربنا الى السماء الدنيا هنا يبقى رسول الله الاخير የሚለውን ወደ ሰማው ዱንያ ያለ ወርዳን ብዬ 8 ሰዓት እንዴት 8 ሰዓት ወርዳን ብዬ ለመቀበል ነው እሱ ሐሳቡ ያለብኝ አልብራራልኝ ነው ኦኬ ቀላል ነገር ነው አሁን መሰለ ተሽቢህ ያደረክ ነው ማለት ነው ምክንያቱም አንተ አሁን ለምሳሌ ፎቅ ላይ ሆነ አንተ ፎቅ ላይ ከሆንክ ታች ትሆናለህ መሆን ትችላለህ ለምሳሌ 8ኛ ፎቅ ላይ ከሆንክ አንደኛ ፎቅ ላይ መሆን ትችላለህ አንተ እኔ አልችልም እሺ ታች ደግሞ ከሆንክ ደግሞ 8ኛ ፎቅ ላይ መሆን ትችላለህ አንደኛ ፎቅ ላይ አልችልም አየህ ተመልከተ አሁን አየህ እንትን ነው ከፍጡር ጋር ያመሳሰልከው ነው አሁን አንተ ለምሳሌ በጨለማ ውስጥ ማየት ትችላለህ እሱ ገብቶኛል አልችልም የኔ ሐሳብ እንዴት ተረጋጋ ልመልስልህ እኮ ነው አሁን በአንዴ እንትን አለ ፍራስትሬት እያደረገ ነው ያለው አሁን አንተ በጨለማ ውስጥ ማየት ትችላለህ ወይስ አትችልም እኔ አልችልም አላህ በጨለማ ውስጥ ያለው ማየት ይችላል አይችልም
አላህማ ይችላል እንጂ እንዴት ይችላል? እንዴት ማየት ይችላል? እንዴት ማየት ይችላል? ፈጣሪ ስለሆነ ነው የሚል። ኦኬ ቆይ እንዴት ይችላል? እንዴት እነሱ እንደፈለኩት ከይፍያው እንድትነግረኝ ነው። ከይፍያው ማላውቅም ግን ዋናው ነገሩ ማየቱን እናሰጣለሁ። አላውቅም በቃ እንደዛ ነው በቃ አላውቅም ወንደርፉ። ስለዚህ አላህ ከአርሽ በላይ መሆኑን ቁርአንና ሐዲስ ላይ ከተገለጸልን አላህ ከአርሽ በላይ ሆኖ በሰላቱል ለይል 1/3 ሲቀር ወደ ሰማይ ዱንያ ወርዶ ዱዓ ይቀበላል፣ ዱዓችንን ይቀበላል። ለምሳሌ አሜሪካ ያሉ ሰዎች አሉ። ኢትዮጵያ ሌሊት ሲሆን አንተ ዱዓ ያደረግ እነሱ ጋር ብርሃን ነው ያለው። ገብቶሃል? እሱ ከአርሽ በላይ ሆኖ ወደ ሰማይ ዱንያ መውረድ ይችላል፣ ችሎታው አለው። ምንም የሚከለክለው ነገር የለም፣ ምንም የሚይዘው ነገር የለም። መርሐባ ሱቅ ከተቀበለ ማለት አሁን አንደኛ ቀኑና ሌሊቱ ፈራረቅ መችል መለስ መችል ወርድ ነው ስላወራርብ ሳይሆን እኮ እንደዛ እሱ ከፈጠረጋ አሁን አንተ ነው አንተ አሁን ለምሳሌ አሜሪካ እዚህ ኢትዮጵያ ውስጥ ሆነ ሌሊት ላይ ከሆንክ አሜሪካ ቀን ነው የሚሆነው። ስለዚህ አንተ አሁን እንትን ራሱ ባውንድነስ አለ፣ የሆነ ግድብ ነገር አለ። ገብቷል? እንዴትነት የምትለው ምንድነው? የአንተ ግድብ ነው። አንተ ራስን ከራስ ጋር እያነጻጸርክ ነው። እነሱ አሁን አሜሪካና ኢትዮጵያ እያሉ የሚያነጻጽሩት ሪፈረንስ ፖይንታቸው ምንድን ነው? ሲያነጻጽሩ ምንድነው ሪፈረንስ ፖይንታቸው ምንድነው? ሲያነጻጽሩ አንተን አሜሪካ አለ ለአሜሪካ ሌሊት የሆነው ኢትዮጵያ ቀን ነው፣ ኢትዮጵያ ቀን የሆነው ደግሞ ለአሜሪካ ሌሊት ነው አሉ። ሪፈረንስ ፖይንታቸው ምንድን ነው? ያነጻጽሩበት ሪፈረንስ ፖይንታቸው ምንድን ነው? እኔ እኮ ከበሪ እንትማስ ሪፈረንስ ፖይንታቸው ምንድን ነው? ኧረ ቆይ ሪፈረንስ ፖይንታቸው ምንድን ነው? ኧረ እኔ አላውቅም። እሱን እኔ እኮ 8 ሰዓት ላይ እንዲሁ ዋናው ሰማይ ላይ መገኘቱን ነው እኮ ሀሳቡ ነው እኮ ከበሪ እኮ አሁን ሪፈረንስ ፖይንት ነው። የሰው ተሽቢህ እያደረጋችሁ እኮ ነው እናንተ ከሰው ጋር ነው እያነጻጸራችሁ ያለው። አላህ ያያል ሲባል ከሰው ጋር አይመሳሰልም ካላችሁ፣ ይሰማል የሚለውን ከሰው ጋር አይመሳሰልም ካላችሁ፣ ለምንድን ነው ይሄኛውን የከበዳችሁ? አላህ ከአርሽ በላይ በዛቱ ሆኖ እንደገና ደግሞ በሰላተል ለይል ላይ 1/3 ሲቀር ወደ ሰማይ ይወርዳል የሚለውን ሲወርድ ላይ የለም ወደሚለው ትምህርት ውስጥ የገባችሁት ላይና ታች የሚለውን ሪፈረንስ ፖይንታችሁ ከሰው እያነጻጸራችሁት ነው ያላችሁት። ችግር እየፈጠረባችሁ ያለው እሱ ነው። ብዙ ጊዜ ክርስቲያኖች ይህንን ጥያቄ ይጠይቃሉ። ይህን ጥያቄ ዘፍጥረት 11:5 ላይ አንድ ጊዜ ጥያቄ ጠየቁት። ይህንን ጥያቄ እና ከይፍያ አይታወቅም አልኩት እና አላህ ከአርሽ በላይ ሆኖ ከአርሽ በላይ ነው ያለው፣ ግን ወደ ሰማይ ዱንያ ይወርዳል ይላል። አዎ ይወርዳል አልኩት። እንዴት ነው የሚወርደው አለኝ። ምንም የተገለጸው ነገር የለም፣ ለልቅና በሚገባው መልኩ ይወርዳል እና ሲወርድ ላይ የለም ወይ አለኝ። ላይና ታች የሚባለው ነገር እኛ ጋር ነው ያለው፣ የኛ ማለት ነው። የኛ ቀሪብ ነው፣ አንጻራዊ ነው ላይና ታች። እሱ ግን ሙጥለቅ ነው። የሱ እንትን ምንድነው የከፍታው ወይም ደግሞ የበላይነቱ እሱ ጋር ከፍጡራን ጋር የሚነጻጸር አይደለም አልኩት። አልገባኝም አለ። በቀላሉ ልንገርህ አልኩት። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ላይ አምላክ የአዳም ልጆችን ግንብ የሰሩትን ግንብ ለማየት ወረደ ይላል። አሁን ወረደ ይላል። ሲወርድ ሰማይ የነበረውን ከሰማይ በላይ የነበረው አምላክ ሰማይን ትቶ ነው የወረደው ስለው፣ አይ ምንም የተገለጸ ነገር የለም አለ። ወረደ ሲባል ቃል በቃል የሆነ ነገር አይደለም አለ እኮ። በምንም ነገር ፍታው አልኩት። ፍታው አንተ ከፈለክ በምንነቱ ነው፣ በማንነቱ ነው፣ በባህሪያቱ ነው። አንተ በፈለከው መምጣና አስረዳኝ ጥቅስ አልኩት እለዋለሁ። ምንም እኮ የተገለጸ ነገር የለም መጽሐፉ ላይ አለ። ታዲያ ምንድነው ማድረግ ያለብህ ስለው ዘዳግም 29:29 ጠቀሰልኝ። ኦሪት ዘዳግም ምዕራፍ 29 ቁጥር 29 ላይ ሚስጥሩ ለአምላካችን ለያህዌ ነው አለ። የተገለጠውን የዚህን የመጽሐፍ ቃል ግን ለእኛና ለልጆቻችን እንናገራለን አለ። ስለዚህ ምንድነው አለ? ምንም የተገለጸ ነገር የለም አለ። በምንነት ይውረድ በማንነት ይውረድ ምንም የተገለጸ ነገር አለ። ግን ሲወርድ አለኝ ሰማይ ላይ ግን አልነበረም ማለት አይደለም አለኝ። እርግጠኛ ነህ አልኩት። አዎ። ስለዚህ በቃ እንደዛ ነው። ከይፍያው አይታወቅም፣ እንዴትነቱ አይታወቅም ብላችሁ ካመናችሁ እኛም አላህ ከአርሽ በላይ ሆኖ ወደ ቅርቢቱ ሰማይ ይወርዳል የሚለውን ምንም ለእኛን እንትን ቴዎሎጂካል ፋክተር የለውም፣ ቴዎሎጂካል ኢምፕሊኬሽን የለውም። ምንም የሚነካን ነገር የለም፣ መቀበል ነው። አይ አንቀበልም ካላችሁ ግን ብዙ ችግሮች ይፈጠሩባቸዋል። በጨለማ ያለውን ነገር እንዴት ማየት ይችላል የሚል ጥያቄ መጠየቅ እችላለሁ። ምክንያቱም እኔ ማየት ማቀው ብርሃን ያስፈልገኛል ለማየት። ለምክንያቱም ላይትን ፐርሲቭ ማድረግ ያስፈልገኛል።
አይ ምንድነው ወይድ ምን ነካ ፈጣሪን እንዴት ከፍጡር ማየት ጋር ታነጻጽራለህ ከተባለ እንግዲያውስ አላህ በቁርአን ላይ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ በተወሰበበት ወስፍና በተሰባበት ኢስባት ማጽደቅና መቀበል ያንተ የእንትን ነው የአቂዳ ክፍል ነው። ከዛ አንፃር በታየው ጥሩ ነው እና ወንድሞች ይጨምሩላል። ሞር እውቀት ያላቸው ወንድሞች ስላሉ መርሐባ ይጨምሩላል። አደና አብራርተውልኝ አሁን ኢንሻአላህ ቀጣው ጥያቄ ጥሩ ነው። ኧረ ቆይ ማሊያችሁ እንዳታቋርጡኝ ማለት ነው። አንዴ ይቅርታ አድርግልኝ አለ ሰዓት ለመጠቀም ለውይይት ነው ያዝከው ወይስ ለእንትን ነው ያዝከው? ለክርክር ነው ያዝከው? ኧረ እንደው እኔ እውቀት ነው አሁን መርሐባ ይሄን አብራርተውልኝ ያው ሙጥለቅ እንትን ነው ብሎ ነግሮኛል። ታዲያ ወማ አኩንቱም ሲባል ለምንድን ስህተት ይሆናል የሚል ሐሳብ ደግሞ ጫረብኝ። አይ ተከተላለ ቤቱ እንደዛ ቤትም ስለሆነ በአቂዳ ዙሪያ ላይ በዚህ ዙሪያ ላይ በቂ የሆነ መልስ አላቸው ወንድሞች ብዬ አስባለሁ። እኔ ደግሞ በጣም ፈልጋለሁ ስትለኝ ኮምፓራቲቭ ሪሊጅን ነው የመሰለኝ አይደለም። ወማ አኩንቱም ሲባል ለምን ቅር ይለናል ማለት ሰማይ ሲወርድ ሰማይ ሲባል መስፈር ማሲዝ ከሆነ ወማ አኩንቱም ይህ እኮ የሚከብድ ነገር አለው እንዴ ብዬ ነው። ባረከላሁ አሊ ገባሁባችሁ እንጂ አያቱን ጀምረውና ጨርሰው አያቱ ሲጀምር በዕልም ነው ሲጨርስም በዕልም ነው። ባረከላሁ ኡስታዙና ከመውጣቱት በፊት እስኪ እንደው በአጠር አድርገው አሁን አህባሾች ማለት ነው መውጁዱን ቢላ መካን ሲሉ አላህን ከላይም የለም በታችም የለም ዓለም ውስጥም የለም ዓለም ውጭም የለም ከዓለም ጋር የተነካካም አይደለም የተለያየም አይደለም። በጣም ከባድ ፍልስፍና ነው እና ይሄ አገላለጽ እንዴት ነው ማለት የለም የሚል ነገር ነበር እኮ አይደል? ፊሎሶፊኮ ነበር እኮ የሆነ አይ ቲንክ በኢማም አህመድ ጊዜ ነው የነበረው እንደዛ የሚል ነበረ እና እሳቸውም የረቱት በዛ ነው። ራሱ ከላይም የለም ከታችም የለም ከውስጥም የለም ከውጭም የለም ብለው ሲሉት ከዛ በኋላ ምንድነው ከፍጥረት ምንድነው የሆነ ብቻ የሆነ እንትን ጠይቀውት አይ ቲንክ ከፍጥረት በፊት በነበረው ከፍጥረት ውጭ ሆኖ ነው የሚኖረው አይደለም ፍጥረትን የፈጠረው ከራሱ ነው ወይስ ከራሱ ውጭ ነው ብለው ጠይቀውት እንደዛ አይነት ነገር አለ ብቻ አስታውሳለሁ። የሆነ የዛሬ 10 ዓመት ነው ምናምን አካባቢ ላይ እንትን ያነበብኩት ነበረ እና ፍጥረትን የፈጠረው ፈጣሪ ከራሱ ነው ወይስ ከራሱ ውጭ ነው ብለው ጠየቁት። ከዛ በኋላ አይ አላህ ፍጥረትን የፈጠረው ከራሱ ውጭ ነው ማለትም ካለመኖር ወደ መኖር ነው የመጣው ከውጭ ነው። ስለዚህ ፍጥረት ከፈጣሪ ውጭ ነው ወይስ በፈጣሪ ውስጥ ነው ያለው ብለው ደግሞ ጠየቁት። ከፈጣሪ ውጭ ነው አሉት። ከዛ በኋላ ፈጣሪ ደግሞ ከፍጥሩ ውጭ ነው ወይስ ውስጥ ነው ብለው ደግሞ ጠየቁትና ውጭ ነው ብለው አለ አምልጦት ማለት ነው። ከዛ አላህ ከፍጥረት ውጭ ነው ብለው መልስ ሰጡት የሚል ነገር ያነበብኩ ይመስለኛል። አርሙኝ እስቲ ከዚህ ነገር መታስታውሱ የሚያስታውሰው አለ ይሄንን ነገር ከመካከላችሁ እስቲ ሙራድ ጀዛከላሁ ኸይር። ናይ ትክክል ነው ኡስታዝ ወሒድ ባረከላሁ ፊክ። ዓለምን የፈጠረው ከራሱ ነው ከዛቱ ነው ወይ ከዛቱ ውጭ ነው ጥያቄው። ሰውየው ደግሞ ከዛቱ አይደለም ማለት ምክንያቱም ከዛቱ ነው ቢል እቺ ዓለም ትሆናለች የአላህ Subhanahu Wa Ta'ala ዛት ትሆናለች ሁሉልየ አላህ እንደጋ ሰፍሯል ማለት እንትን ይዘብናል ማለት ነው። እንደገና ከዓለም ከዛቱ ውጭ ነው ሲል አላህ Subhanahu Wa Ta'ala ምንድነው ኻሪጅ አኒል ዓለም አደረገውና ብቻ ለይላል አላሁ አዕለም። ባረከላሁ ፊክ ኡስታዝ አሪፍ ነገር ነው። ጀዛኩሙላሁ ኸይር። እንደጋጣሚ ሼክ ወሒድ ስለመጣችሁ እኛ ደስ ብሎናል። ማሻአላህ አላህ ይጠብቃችሁ። አራኒ ተረዘም አብሽር አንተ እንደዛ አትበለኝ ባላ እንትን ነው። አሁን ለምሳሌ እኛ አብዛኛው ጊዜ ሙናዘራ ላይ ስናደርግ እንሰማለን እናንተ የምትሰሩትን ስራ እንሰማለን። ለምሳሌ እኛ ከመጽሐፍ ቅዱስና ወይም ከእንጂል ላይ ብዙ ባናውቅ እንኳን በአረብኛ አብዛኛው ወይም ባለው ነገር እንሰማለን። ያኒ እንደ ግሌ አሁን እኔ ቢያንስ 3 ወር ነው ከጀመርኩኝ በአረብኛ ያነበብኩት አንዳንድ ወይም በእንግሊዝኛ አንዳንድ ወይም በአገራዊ ቋንቋ አነባለሁኝ። ጥያቄ የሆነብኝ መጽሐፍ ቅዱስ ላይ የማአት ቃላቶች አሉ ማለት ያው ባይጠቀሱም ጥሩ ቢያስባሉኝ አንዳንድ ማይሆን ቃላቶች እንሰማለን። ፈጣሪ እንዲሆነ ሴት እንዲሆነች ምናምን ነገር ይባላል። አንዳንድ ቃላቶች ያው ትረዳለ ቢያስባሉኝ በዚህ ነገር ላይ እኔ እንደ ክርስቲያን ራሴ አሁን ባይሆን ካን ልበልና እኔ እንደ ክርስቲያን ሆኜ በምን አንግል ነው እነዚህ ጠያፊ ቃላቶችን ከመጽሐፍ ላይ ያለ እንዳለ ሆኖ ማም ነው ወይስ በሌላ እኛ እንደ ሙስሊም እኛ ማናውቀው ሌላ አፈታት አለ ተፍሲር አለው? ይሄ ግልጽ ነው። ግልጽ ነው። ግን ባይብል ላይ እንድናምን እኮ ቁርአን አያስገድደንም። ቁርአን በተውራት በኢንጂል ካላህ ዘንድ በወረዱት ነው እንትን የሚለው። ጥናት አድርጌ እንዴት እንደዚህ ያምናሉ?
ይሄ አንድነት ይዞ እኮ በቁርአን ነው ፊልተራውት የምታደርገው እኮ ፊልተራውት የምታደርገው በቁርአን ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይም እንደዛ ነው የሚናገረው ራሱ ማለት ነው። ከበፊቱ ያለው መጽሐፍ የሚያረጋግጥና በላዩ ላይ ተጠባባቂ ነው ይላል። ሙሰዲቃን የሚለው ከአላህ ዘንድ የወረደውን ነገር ኮንፈርም እያደረገ እያረጋገጠ ይመጣና እንደና ደግሞ ሙሃይሚንም ነው የሱፐርቫይዘር ነው፣ ኮሬክተር ነው፣ አራሚ ነው። እንደ ይቅርታ እንደ ክርስቲያኒቲ ነው እንደ አንድ ክርስቲያን እሱ ይሄን ነገር ያነበበ ያመነ ነው ወይ እግዚአብሔር እንዲህ ያለ ቦታ ነው ያነቡታል። እነሱማ መጽሐፋቸው ነው ያነቡታልም ያምኑበታልም። ልክ አንተ ቁርአንን እንደምታምነው እነሱም የፈጣሪ ቃል ነው ብሎ ነው የሚያስቡት። ግን የፈጣሪ ቃል አለመሆኑን ብዙ ማስረጃዎች አሉ የተጨመረበትና የተገለጠበት። አሁን ለምሳሌ አላህ በቁርአን ውስጥ ኢንጂል እያለ የሚያወራው ስለ አንድ መጽሐፍ ነው እያወራ ያለው። ነገር ግን 4 ወንጌሎች ናቸው አሁን ዛሬ ያሉት ማለት ነው። ኢየሱስ እነ ማርቆስ እነ ሉቃስ እነ ዮሐንስ የሚባሉ ወንጌል ከመጻፋቸው በፊት ኢየሱስ በወንጌል እመኑ ሲል ነበር። ማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ የአምላክን ወንጌል እየሰበከ መጣ ይላል። ከዛ በወንጌል እመኑ አለ ይላል። ያኔ በወንጌል እመኑ ሲል የማርቆስ ወንጌል የሉቃስ ወንጌል ምናምን የሚባሉ ነገሮች አልነበሩም። እነዚህ ታሪኮቹ ጭማሪ ናቸው። ኦልሞስት የማቴዎስ 1:1 ላይም የኢየሱስ ክርስቶስ የትውልድ መጽሐፍ እያለ ነው የሚጀምረው። ለምን ስለ ትውልድ መጽሐፍ ነው የሚያወራው። ኢየሱስ እድሜ ማስተማር ሲጀምር 30 ዓመት ሆኖት ነበር ይላል የሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ማለት ነው። የክርስቶስ ወንጌል መጀመሪያ ደግሞ ምንድነው? ማርቆስ 1:1 እና ማርቆስ 1:16 ስትመለከተው የአምላክን ወንጌል ማስተማር ሲጀምር ነው። በወንጌል እመኑ ብሎ ማለት ሲጀምር ያኔ የወንጌል መጀመሪያ ያ ነው እንጂ ከዛ በፊት ከሌን ወለደ ማርያም ታጭታ ነበር ዮሴፍ ምናምን የሚለው ታሪክ ነው። ታሪክ አያስፈልግም እያልን አይደለም። ግን የአምላክ ቃል ተደርጎ ተወስዶ በአምላክ ቃል ላይ ተደባልቆ ነው የተወሰደው። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጠቻቸዋለሁና ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ምዕራፍ 17 ቁጥር 14 ላይ ቃልህን ሰጠቻቸዋለሁና ይላል። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ መንፈስ በእኔ ላይ ነው ለድሆች ወንጌል እሰብክ ዘንድ ቀብቶኛልና አለ። ከአምላኩ የተቀበለው የነበረ ወንጌል አለ ኢየሱስ። ያ ወንጌል ነው ወንጌል የሚባለው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የእኔ አይደለምና አለ። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 እና 17 ላይ ትምህርቴ ከላከኝ እንጂ ከኔ አይደለም አለ። ይህ ትምህርት ከኔ አልያም ከአምላክ መሆኑን ታውቃላችኋል። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ፣ እንደሰማው ፈርዳለሁ አለ። ከማን ነበር ስትሰማ የነበረው ስንል ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ለዓለም እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን ነገር አስታውቂያቸዋለሁና አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። አያ አንትሮፖስና ቲዮስ አለ፣ አምላክና ሰው አለ። ከአንዱ አምላክ ነበር ሲሰማ የነበረው። ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም አለ። ያ ሰው አይደለሁም ካለው አምላክ ሰምቶ የሚያስተላልፈው የነበረው ማለ የነበረው ሰው ነበር። ያ ሰው ኦንቶሎጂካሊ ሰው ነበረ፣ ሜታፊዚካሊ ደግሞ መልእክተኛ ነበረ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለና አለ and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ። ዘማን ክራይስት ጂሰስ አለ፣ እሱም ሰው ክርስቶስ ነው አለ። ስለዚህ መሀል ላይ ያለው ነብይ ነው፣ መልእክተኛ ነው። ያ መልእክቱ ደግሞ ሪሳላው ምን ነበረ? ወንጌል የሚባል ነገር ሪሳላ ነበረ። አሁን ግን የምናየው ነገር የተበረዘ ነው። ስለ ሙሴ ለማለት ይቻላል ስንል ለሙሳ አለይሂ ሰላም የተሰጠው ተውራት የሚባል አንድ መጽሐፍ ነበር። በኋላ ላይ በባቢሎን ምርኮ ጊዜ የነበሩ ሰዎች ላዩ ላይ 5 መጽሐፎች ጽፈዋል። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም እየተባለ ማለት ነውና ይሄ መጽሐፍ እጃቸው ላይ ያለው መጽሐፍ ተበርዘዋል ነው የምንለው። መበረዙን ደግሞ ማስረጃችን ቁርአኒክ እንትን አለን፣ ኤቪደንስ አለን፣ ቢብሊካል ኤቪደንስ አለን፣ ሂስቶሪካል ኤቪደንስ ማለት ነው። ማሻአላህ الله يجزاك خير شكرا በዚህ ጀዛከላህ ኡስታዙና ጥያቄ ካለሽ ሰላም። አንድ ጊዜ አፉ በሉኝና አንድ ጊዜ ኡስታዙና ወደዚህ ወደ አቂዳው መለስንክ አፉ በለንና ኡስታዝ አላህ ከአርሽ በላይ ነው ሲሉ አህባሾች አላህ Subhanahu Wa Ta'ala ከአርሽ በላይ ሆነ የሚለውን አስተሳሰብ ከተቀበልን
አላህ ከቦታ ፈለገ ከአቅጣጫና ከቦታ ፈለገ የሚል ፕሮፓጋንዳ ስጋት ያድርባቸዋል። እና እስኪ በዚህ ጉዳይ ምን ትላለህ ኡስታዝ? ፕሮፓጋንዳ እኮ ነው እሱ፣ ፕሮፓጋንዳ ነው። አንድ ነገር ስትሮማን ፋላሲ ይባላል በሎጂክ። ስትሮማን ፋላሲ ማለት ቁልመማ ይጸጽ ማለት ነው። አንተ በማትለውና በማታምንበት ነገር እንደምትልና እንደምታምን አድርጌ ሙግት አዋቅሬና አደራጀቼ ከአንተ ጋር መሟገት ስጀምር ስትሮማን ፋላሲ ይባላል። አንተ በማትለው ነገር በምትለው ነገር ነው ራሱ እና ሙጀሲም ይልሃል ራሱ አይደል? እንደዛ ነው የሚሉት። አካልና አካል ይላሉ። ለአካል በቁርአንም በሐዲስ ላይም አካል የሚል ነገር ጀሰድ ወይም ደግሞ ጂስም የሚለው ለአላህ የጸደቀበት ቦታ የለም። እንደዛ አይነት ነገር የለም፣ አልመጣም። ግን እነሱ ምን ያደርገዋል? ሙጀሲም ይለዋል። ከዛ በኋላ ምንድነው ተሽቢህ ያደርጋል ይለዋል። ራሳቸው ናቸው የሚያደርጉት በነገራችን ላይ በማትለው ነገር ማለት ነው። አላህ ከአርሽ በላይ ነው ስትል አርሽ ውስጥ ነው ያለው ብለው ነው እነሱ የሚረዱት፣ ወይም ቦታ ውስጥ ነው ያለው ብለው ነው የሚረዱት እነሱ ማለት ነው። እንደዚህ አይነት ነገር ነው አረዳዳቸው ማለት ነው። እና ያ ነገር በጣም ትልቅ እንትን ነው፣ ችግር ነው። ባለቤቱ የሚያምንበትና የሚለውን ነገር እየነገረ አንተ እንዲህ ለማለት ነው የፈለግከው ብሎ ማለት ይሄ ስትሮማን ፋላሲ ይባላል። ቁልመማ ይጸጽ የሚባል ነገር አለው ማለት ነው። እና ከዛ አንጻር ነው የምረዳቸው ማለት ነው። ብዙ ጊዜ እንደዚህ አይነት ነገር ነው፣ ሚስ አንደርስታንዲንግ አላቸው። ሀሳብን የመረዳት እንትን አላቸው፣ ይቸኩላሉ፣ ቶሎ ወደ ክርክር ያመራሉ። ልክ እንደ ወንድም አይደለም የሚያዩት፣ እንደ ቤተሰብ ውይይት አይደለም የሚያደርጉት። አሁን ቀንም ራሱ ታስታውስ እንደሆነ ገብተን ነበረ። ግን ልጁ ምንድነው መጀመሪያ ላይ በቃ እንትን በጣም ነው የምወድህ ምናምን አለና መጨረሻ ላይ ልክ ጥያቄ ሲጠየቅ ለእንትን ይመስለዋል፣ ለክፋት ወይ ለማፋጠጥ ምናምን ነገር ይመስለዋል። እና በእሳት ነው የሚጫወቱት አብዛኛውን። ያ ነገር በጣም ትልቅ አደጋ አለው ማለት ነው። ኤኒዌይ እኛ ከዚህ በኋላ የአቂዳ ነገር ውስጥ እዚህ እናንተ እንትን በሉ። እኔ ንጽጽር መስራት ነው የምፈልገው። አይ ቲንክ ታይሜን እዛ ቦታ ላይ መስራት ስለምፈልግ ልጆችም አብዛኛውን አቅጣጫው እየተቀየረ ስለሆነ በተቻለ አቅም አቅጣጫችንን እንደገና ማስተካከል ያለብን ይመስለኛል። እና አፈሙዙም ማለት ነው እና አብዛኛውን ሰውን ወደዚህ ነው ያለው። እነ ዛህራም እነ ምናምንም ብዙዎች ወደዚህ ወደ አቂዳው ምናምን ነገር አካባቢ ላይ መጥተዋል። በነገራችን ላይ የተነኮሱን ራሳቸው ናቸው፣ እኛ አይደለንም እንትን ያለው ማለት ነው። ወደን አይደለም ራሱ ማለት ነው። እና እኛ አካታች ነን፣ አግላይ አይደለንም፣ አቃፊ ነን፣ ነቃፊ አይደለንም። አናከፍርም ሰዎችን ዝም ብለን ከመሬት ተነስተ ምናምን አናደርግም። እንትኑ ኩፍር ነው፣ እንትኑ ሽርክ ነው። አዎ ግን ሰውየውን አንተ ካፊርና አንተ ሙሽሪክ ነህ ምናምን ብለን ያደረግነው ነገር የለም። ተነስተው ነው መጥተው፣ እንዴት እንደሆነ አላውቅም። በቅርብ ጊዜ እኮ ነው 6 ወርም አይሞላቸውም። እና መጥተው የሰለሙትን ሰዎች እኛ ያሰለምናቸውን ሰዎች አልሰለማችሁም ማለት ጀመሩ። ሰምታችኋል አይደል? ይሄን ነገር ያጀባ እና መጥተው አልሰለማችሁም አሏቸው። ለምን? በነወሂድ ነው ሻሃዳ ያዛችሁት፣ በከሌ ነው ሻሃዳ ያዛችሁትና አልሰለማችሁም እና ያው ነው ከሽርክ ወደ ሽርክ ውስጥ ነው የገባችሁት ብሎ ጭራሹ ነው ከእነሱም ብሶ ማለት ነው። እና እንዲህ አይነት ነገሮችን ጀማመሩ። ያው ነቀፌታ ምን ይመስለኛል ፖለቲካ ነው ራሱ፣ ፖለቲካል አካሄድ ነው። እነሱ ስልጣን ከያዙ ያው እንደ ጫት ቃሚ፣ ጫት የሚቅም ሰው፣ ዲኑ ላይ ግዴለሽ የሆነ ፈጅር ተነስቶ የማይሰግድ በቃ ግዴለሽ የሆነ ታቦት የሚሸኝ ጠላ የሚጠጣ ሄዶ በዓል የሚያከብር እንኳን አደረሰ የሚባባል ግድ የሌለው ሙስሊም፣ ለዲኑ ግድ የሌለው ሰዎች ከፈሩ አልከፈሩ፣ ገጠሩ ክፍል ተበላሸ አልተበላሸ ግድ የሌለው መዋደራ ምናምን እንዳያካሄድ፣ ደርስ ምናምን የሚባል ነገር እንዳይኖር፣ እንዲህ ነው በቃ አላማቸውም ኢላማቸው ማለት ነው። ይሄ ሁለተኛ ዜጋ ሆኖ ሙስሊሙ ተሸማቆ እንዲኖር ነው የሚፈልጉት። እንዲህ አይነት ነገር ነው የመጡት። እና እስከዛሬ ድረስ የት ነበሩ ነው የኔ ጥያቄ። እኔ አሁን በዚህ ዘመኔ እስካሁን ድረስ የት ነበሩ? አሁን እንደዚህ ብቅ ያሉት ስንል ሌላ አይደለም፣ በቃ ምርጫ ቀርቧል። ስለዚህ ያለው አማራጭ ምንድን ነው? መጅሊሱን ገልብጠው ገብተው ሌላ ነገር መስራት ስለሚፈልጉ ነው ማለት ያ ፈሳዳቸውን ለማሰራጨት እንትን ሊሉ ነው እንጂ አሁን ይሄ እንትን የሚላል ማንም የነካቸው ሰው የለም። እኔ አንድ ቀንም ቢሆን ሳውራ ሰምታችሁን ታውቃላችሁ? በፊት እንደዚህ አይነት ነገር እኮ ነው የለኝም ራሱ። ግን አሁን ድንበር እያለፉ የኛን ሰለምቴዎቻችንን እየተናገሩ ከእንትን አይደላችሁም ሙስሊሞች አይደላችሁም እናንተ እያሉ ምናምን ነገር በነገራችን ላይ መዋዝ ሀቢብ የሚባለው ይሄ እንትኑ አዝማሪው ማለት ነው ፌስቡክ ላይ የሚገርም ነገር ፕሮቴስታንት ውስጥ ማቀውን መዝሙር ገልብጦ ሲዘምር አሰማሁት እና ይሄ እኮ የከሌ መዝሙር ነው ምናምን ብዬ ኮሜንት አደረኩለት እና ትዝ አለኝ እንደውም ምናምን ብዬ ኮሜንት አደረግ። ወላሂ በኮሜንት መጥቶ መች ወጣ ከፕሮቴስታንት አንተ እኮ አሁንም እኮ እዛው ነው ያለኸው መች ሰለምክና ነው አለኝ። ከዛ እንግዲያውስ እንደዛ ከሆነ አስልመኝ በልና እና ምናምን ብስለው ብሎክ አደረገኝ ራሱ። ይሄን ላኩለት ራሱ ማለት በዚህ ደረጃ ማለት ነው ያከፈረኝ። አስቡት። እኔ ምንም ነገር ያልኩት ነገር የለም ከመዝሙር ላይ ነው የወሰደው ነሺዳው ማለት ነው። ስለዚህ
ተመልከቱ፣ በዚህ ደረጃ ይዳፈራሉ ማለት ነውና እንግዲህ እኔ ብዙ ከአዝማሪ ጋር መነጋገርም አልፈለኩም፣ ግን እስቲ ናና አስልመኝ አልኩት እና በውስጥ ናና አስልመኝ ስለው ብሎክ አደረገኝ። በዚህ ደረጃ ነው ያሉት እና ድንበር እያለፉ ነው እንጂ እኔ በተረፈ እነሱንም ቢሆን ወደ ዲን ከመጣራት ወደ ኋላ አይደለም። ለሁሉም አቃፊ ነን እንዳልኳችሁ፣ ነቃፊ አይደለንም፣ አካታች ነን፣ አግላይ አይደለንም። ልክ ሙስሊም ያልሆኑ ሰዎችን ወደ ኢስላም በትህትና በአኽላቅና በአደብ እንደምንጠራ ሁሉ እነሱንም ለመጥራት ዝግጁ ነን ብለን ነው የምናምነው፣ በመነጋገር በጠረጴዛ ዙሪያ ምናምን። ነገር ግን ያው እንደምታዩት እንትን ነው የሆነ ብሽሽቅ ነገር ምናምን እያደረጉት ነው ያሉት። እንግዲህ አላህ ትዕግስቱን ይስጣችሁ፣ በርቱ። ለምታዩት በዚህ ነገር ኡስታዝ አንዴ ጥያቄ ልጠይቅ። ሰላም አለይኩም ነበረኝ። አፎን ሙስጠቂም ኡስታዝ ዞሄር ሳይወጣ አንዴ ሚውት አድርግ። እሺ ኡስታዝ፣ ከዚህ ጋር አያይዘ እንድትመልሰው የምፈልገው ነገር ምን አለ መሰል፣ አንዳንዴ ለምሳሌ አላሁ ሱብሓነሁ ወተዓላ ከፍጥረተ ዓለሙ ተለይቶ ከሰባት ሰማያት በላይ ከአርሹ በላይ ከፍ ብሏል ብለን ስናምን ከዚህ በተቃራኒ እምነት የሚያምኑት አህባሾች አሻዒራ እና ማቱሪዲያ ጠሪቃን የሚከተሉት እናንተ የምታምኑት የይሁዳዎችና የነሳራዎችን እምነት ነው የሚል ሹብሃው ፕሮፓጋንዳ ይነዛሉና እውነት እስኪ ከይሁዳ ስክሪፕቸሮችም ለምሳሌ ከኦሪትና ከአዲስ ኪዳን እነዚህን ሁለቱ መጽሐፍቶች የሚከተሉ እነዚህ መጽሐፍት አማኞች እውነት ሙስሊሞች የሚያምኑትን ተመሳሳይ እምነት ነው የሚያምኑት? እነሱ ሙስሊሞች ከነሱ እምነት ነው የቀዳ ነው ይሄንን ሳይሆን ያው በአይሁድና በክርስቲያኒቲ መሰረታዊ ነገሮች ኢነርጂ ኤንድ ኤሰንስ ዲስቲንክሽን የሚባል ነገር አለ። ሰምታችሁ እንደሆነ አላውቅም። እኔ ትንሽ ቴዎሎጂውን የነሱን ስለማውቀው ምንድነው የሚያምኑት? ኤሰንስ እና አትሪቢዩት የሚባሉ ነገሮች አሉ። ዛትና ሲፋ ከፍጥረት ውጭ ነው ብሎ ነው የሚያምኑት። ትራንስደንት ጋድ ነው ተብሎ የሚታመነው በክርስቲያኒቲ ማለት ነው። ኢማነንስ የሚባለው ያለው በአትሪቢዩት ደረጃ ነው። ብዙ ክርስቲያኖች ግን ይህንን አያውቁም ራሱ ማለት ነው። አሁን ፈጣሪ ሁሉም ቦታ አለ ብለው ያምናሉ ክርስቲያኖች። አያውቁም ብዙ ጊዜ አሁን እንደዚህ አይነት ነገር ትምህርታቸውን ስለሚያ ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ፣ የቂሳሪያው ባስሊዮስ እነዚህ የካፖዲሽያን ፋዘርስ የሚባሉት እንደዛ ነው የሚያምኑት። አዲስ መጽሐፍ አለኝ የሚወጣ ዛሬ በደንብ አብራርቼዋለሁ። ኖርማል ማለት ነው። እና ምን ለማለት ፈልጌ ነው? ከፍጥረት ውጭ ነው ብሎ ነው የሚያምኑት። ከፍጥረት በላይ ነው ብሎ የሚያምኑት። ከኛ ጋር ያለው በአትሪቢዩቱ ነው ብሎ ነው የሚያምኑት። እነሱም እንደኛ ማለት ነው። ይሄ ምንም እንትን የለውም ራሱ ማለት ግን ዝም ብሎ ክርስቲያኖች፣ አንዳንድ ክርስቲያኖች ሲያምኑ በሁሉም ቦታ ነው ያለው ብሎ ያምናሉ። ያ ደግሞ ፓንቲዝም ነው የሚባለው ትምህርቱ። በሁሉም ቦታ ላይ አለ፣ ሁሉም ነገር ውስጥ አለ የሚባለው እና አሁን ክርስቲያኖችን የምንጠይቃቸው ጥያቄ ጠንቋይ ቤት ውስጥ አለ ወይ ፈጣሪ ብለን እንጠይቃለን። አዎ ካሉን ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ ይላል። ስለዚህ አሁን ጌታ ባለበት አርነት አለ ከተባለ ጠንቋይ ቤት ውስጥ እንዴት አርነት የለም? ሽንት ቤት አለ ወይ? የሴት ማጸድ ውስጥ አለ ወይ ፈጣሪ? አይ የለም ይሏቸዋል እኮ። ከሌለ ታዲያ አለ የምትሉት በምንድን ነው ስትታቸው፣ አይ በእንትኑ ነው በአትሪቢዩቱ ነው ይለዋል። በኋላ ላይ ቴዎሎጂያን ማለት ነው። አትሪቢዩቱ ማለት በማየት በመስማትና በማወቅና በሁሉን ቻይነት አትሪቢዩቱን ነው እንትን የሚለው። ይሄን እኛም እኮ እንቀበላለን፣ ምንም ችግር የለውም። አላህ ከኛ ጋር ነው እንላለን እኮ አይደል? ከኛ ጋር ነው እንላለን። ያያል፣ ይሰማል፣ ሁሉን ቻይ ነው፣ ሁሉን ነገር ያደርጋል። ፍጥረትን አጠቃላይ ከፍጥረት በላይ ሆኖ ፍጥረትን መቆጣጠር ይችላል ራሱ ማለት ነው። ሁሉን ያካበበ ነው። በጊዜና ቦታን በእውቀቱ በማየቱ በሲፋው በአጠቃላይ ያካበበ ነው። ይሄ እንትን አለው ትራንስደንት ጋር ብለን ነው ኢማነንስ የምንቀበለውም እኛም እንደዛው ነው። ምንም እንትን የለውም ቴዎሎጂካሊ ማለት ነው። እና እሱን ያልተረዱት ራሱ ማለት ነው። አንዳንድ ቦታ ላይ ግን አንዳንድ ክርስቲያኖች ለምሳሌ ጆቫ ዊትነሶች የሚባሉት እግዚአብሔርን በሰማይ አባታቸው ነው በሰማይ የምትኖር አማርኛው በሰማያት ነው የሚለው፣ እንግሊዝኛው በሰማይ ግሪከኛው በሰማይ በሲንጉላር ነው። በሰማይ ውስጥ ብሎ ነው የሚያስቀምጠው። በሰማይ ውስጥ የምትኖር ብሎ ነው የሚያስቀምጠው። በምድር ላይ ደግሞ በመንፈሱ ይኖራል ብሎ ነው የሚያምኑት። በአካል ግን ሰማይ ውስጥ ነው ያለው ብሎ የሚያምኑት እንደዛ የሚያምኑ አሉ ማቃቸው ራሱ ማለት ነው። ያ ግን ትክክል አይደለም። ትክክለኛው ግን የነበረው የክርስቲያኒቲ እና የአይሁድ ስቲል ነው አሁን አቂዳቸው እንደዛ ነው። ከፍጥረት በላይ ነው ብለው ነው የሚያምኑት እነሱም ማለት ነው አይሁዲያኖች ማለት ነው። እና ከነሱ ጋር ካለው ማለት ስኮላሪስቲክ እና ሞር አካዳሚክ በሆነ ዲስከሽን ላይ እንደዛ ነው። ግን ዝም ብሎ ይሄ ድድ ማስጫ ላይ ያለው ክርስቲያን መጥቶ አላህ እንዴት በሁሉም ቦታ አይገኝም ይልሃል።
ማለት በሁሉም ቦታ ማለት ምን ማለት ነው? በምንድን ነው ራሱ በምንነት ነው ወይስ በማንነት ነው ወይስ በባህሪያት ነው ወይስ በምንድን ነው ብለህ ስትለው አያውቀውም ራሱ። ኤሰንስ ኤንድ ኢነርጂ ዲስቲንክሽን ብላችሁ ጎግል ላይ ብትገቡ ቴዎሎጂያቸውን ታያላችሁ ማለት ነው። ትንሽ ካቶሊክ ነው ከሙተዚላዎች ጋር የሚመሳሰል አትሪቢዩት የለውም ብለው ይላሉ፣ ያራቁታሉ ባህሪያቱ ማለት ነው ካቶሊኮች። በተረፈ ኤስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክሶች ግን ያላቸው አቋም እንደዛ ነው ራሱ ማለት ነው። አትሪቢዩት አለው ብለው ያምናሉ። አላህ አዋቂ እንጂ እውቀት አይደለም፣ እውቀት የለውም። አላህ ንጉስ እንጂ ንግስና የለውም። አላህ መሐሪ እንጂ ምህረት የለውም። በቃ እንደዚህ አይነት ነገሮች ያላቸው። አላህ ያያል እንጂ ማየት የሚባል ባህሪ የለውም። አላህ ይሰማል እንጂ መስማት፣ አላህ ይናገራል እንጂ ንግግር የሚባል ባህሪ የለውም ብሎ የሚያምኑት ካቶሊኮችና ሙተዚላዎች ናቸው። እንዲህ አይነት ነገሮች አሉባቸው ማለት ነው። ሰፊ የሆነ ጥናት የሚፈልግ ነገር ነው የምታነሱት። እኔ እናንተ ፊት የምር ለመናገር በዚህ ደረጃ እንደዚህ ቆሜ ማውራቴ ደግሞ እናንተ ጥያቄዎች ሆናችሁ እኔ መላሽ በመሆኔ በጣም ትልቅ ነገር ነው እየተሰማኝ ያለው ማለት ነው። እና ልክ አይደለም ብዬ ነው ማምነው። አይ ቲንክ ከኔ ጥያቄ ከኔ በቂ የሆነ መልስ፣ በቂ የሆነ ማብራሪያ፣ በቂ የሆነ እውቀት ታገኛላችሁ ብዬ አላምንም። ግን እንዲሁ ኮምፓራቲቭ ሪሊጅን ላይ ካለው አንጻር እንዲሁ ለራፍ ማስታገሻ ፖፐር ለቅምሻ ያክል ከብዙ በጥቂቱ በአንድ አረፍተ ነገር ይህን ይመስላል። ኡስታዝ ጀዛከላሁ ኸይር ነው። ባረከላሁ ፊክ። እሺ ጠይቅ ወንድማችን። እሺ ኸይር ኡስታዝ ወሂድ በባለፈው የሆነ ንጽጽር ቤት ምናምን ሰምቼ ነበርና በመጀመሪያ መርየም እና ማርያም አይገናኝም፣ እንደዛ ብላችሁ አታውሩ፣ የእናንተ መርየም ሌላ ናት፣ የኛ ማርያም ሌላ ናት ይላል። ቀጥሎ ደግሞ ሙስሊሞች ዘንዳ ማርያም የምትባለው ወይም መርየም ነው እነሱ የሚሉት መጥፎ ባህሪ ያላት የምትሽኮረመም ብሎ በእንግሊዘኛው ምናምን ነበርና እንዳውም ከነሱ አዳማጭ የሆነ ክርስቲያኗ እሱ ያኒ የምትሽኮረመም ማለት ያኒ ወንዶች የምትባልግ ለማለት ነው የሚል ነገር አስቀምጦ አይ ምሽኮረመም ማለት እንደዛ አይደለም ያለችው ይናስ ከዚህ በላይ ማውራት አልችልም። ከዛ በኋላ ከዚህ በላይ ማውራት አልችልም እና እንደዛ አይደለም ከቁርአን ነው ከይና ያገኘው ምናምን ብየው ነበርና የሱረቱል መርየም ላይ ወጥቷል። በቃ ከዚህ በላይ ማውራት አልችልም ብሎሃልና ኢንሻአላህ የንጽር ቤቶች ሄደህ ትጠይቃለህ። ጥያቄ ወደ ቤቱ ርዕስ እንመለስ መሰለኝ። እሺ ወደ ቤቱ ርዕስ እንመለስ። ደግሞ ሌላ እንትን እንጠቁማቸዋለን በአህባሽ ዙሪያ ላይ እና ያው ሙራድ ኢንሻአላህ እንትን ይለዋል። አህባሾች አሁን ላይ ምን አምጥተዋል? ያኔ አንዱ እየጠየቀ ነበርና አላህ መውጁዱን ቢላ መካን የሚለውን ከቁርአን እስኪ ወይም ከሐዲስ አምጣልኝ ቃል በቃልና ብሎት ነበርና ያስረዳበት መንገድ በቃ የሌለ ነው። ያኔ አላህ መውጁድ ነው ማን ነው አላህ ግኝ ነው መጀመሪያ የተገኘ ነው ወይስ አይደለም የሚል ይሄን አስይዞ ከዚህ የተነሳ ነው አላህ መውጁዱን የምንለው የተገኘ ስለሆነ መጀመሪያ ምንም ነገር ሳይኖር የሚል አንስቶ ነው እንትን ያለውና ቢላ መካን የሚለውንም እንደዚሁ አላህ ቦታ አይፈልግምና ለዛ ነው ትርጉም የሰጠነው እንጂ ቃል በቃል ግዴታ ከቁርአን መምጣት የለበትም ብሎ ይመለሳል። ከዛ በኋላ ኢነላህ ዐለል ዐርሽ ኢስተዋ የሚለው ይሄን ተርጉም ላይ ቃል በቃል አለው። አሁን ተረጎመለት ማለት ይሄንኛው እየነገረው ትክክል ነው አለውና ዐለል ዐርሽ ኢስተዋ ማለት ምን ማለት ነው? ዐላ ማለት ምን ማለት ነው? ከላይ ኢስተዋ እንደዚህ ከላይ እንደዚህ ተስተካከለና የሚለውን ይሄን አምናለሁ አለ። ዐላ ኢርተፈዐ ወይም ደግሞ ሌሎቹ እንደሚያስቀምጡት እንደዛ አይነት ነገር አስቀመጠለትና የኛ ይሄን ሳይሆን ያ ዐላ የተባለው አላህ ነው ወይስ ምኑ ነው የሚለውን ነገር ነው የምትጠይቀን። ይሄን ማኛ ምናምናለን አለ። አሁን በፊት እንደዛ አይኑም ነበረ፣ ግን ዐላ የሚለው ኢርተፈዐ የሚለው እሱ እናምናለን። ነገር ግን ያ ምንድነው ስለሆነ የሚለውን እንትን ሐሳቡ ግልጽ ነው። ሙሪ ተረጣራ ሐሳቡ አንድ አይነት አንተዋልና በጣም ሰፊ ስለሆነ ኢንሻአላህ አንዱን ልመልስልና ቀጣዩ ገብኔ ሰፋ ያለ ስለሆነ ትንሽ ማብራሪያ ስለሚፈልግም አንዱን ስንመልስልክ ሌላው እንትን እንዳይረሳና በኋላም እንዳናስቸግር በዚህ አጋጣሚ የጀማዓት الخير አብዛኛው ኪታቦቹን ኡስታዞቹ የሚጠቅሱት ኪታቦች አስቀምጬላችኋለሁ ባዩ ላይ ገብታችሁ ፕሮፋይል ያለ ቴሌግራም ላይ ያለ በፒዲኤፍ መልኩ ነው። አብዛኛው ኪታቦች ኢንሻአላህ እዛ ነው ያለ፣ እዛ ነው የምታገኙት። ጥያቄ ካላችሁ ደግሞ አንድ ቁጥር ላኩ ኢንሻአላህ። ኢንጂነር አለ ኡስታዞች አሉ ኢንሻአላህ። ተፈضل አፎ በለኝ።
አብሽር አላህ አስለን መውጁድ የሚለውን ቃል ለአላህ መጠቀምን በተመለከተ በራሱ አንድ ጥያቄ ነው። ለአላህ መውጁድ የሚለውን ቃል መጠቀም ምክንያቱም አላህ የትኛውም የቁርአን አያ ላይ ራሱ መውጁድ ብሎ አልጠቀሰም። የትኛውም ቦታ ላይ ነቢዩም ዓለይሂ ሰላቱ ወሰላም አላህን አንድም ሐዲስ ላይ አንድም ቦታ ላይ አላህን መውጁድ ብለው አልጠቀሱትም። ምክንያቱም መውጁድ ማለት ፊ ሉገቲል ዐረብ በአረብ አላህ ሱብሓነሁ ወተዓላ ስሞቹ ከስሞቹ ውስጥ ዋጂድ ነው፣ አስገኝ ማለት ነው። ሁሉን ነገር የሚያስገኝ ዋጂድ። መውጁድ ሲሉት እንደ ግኝ ያደረጉት። ታዲያ እሺ መውጁድ ከሆነ ዋጂዱ ማን ነው ብለን ምን ልናደርጋቸው እንችላለን? ኢልዛም ልናደርጋቸው እንችላለን። እቺን ቃል በመጠቀማቸው በራሱ ግን ከፈለጉበት ማዕና እንሂድላቸው፣ ችግር የለም። የፈለጉበት ማዕና ምንድነው? ያው አላህ ያለ ነው፣ ያለ ቦታ ያለ ነው እንደማለት ነው የፈለጉት ብለን እንሂድ፣ ችግር የለም። እንደዛ እንኳን ብንሄድ አይ አላሁ መውጁድን ቢላ መካን የሚለው ቃል በቃል ሊኖር ተገቢ አይደለም። እኛ በቃ አንደኛ ከቦታ አይፈልግም፣ ስለዚህ ከቦታ ስለማይፈልግ ቢላ መካን ብለነዋል። ያለ ስለ ደግሞ መውጁድ ብለነዋል። ኦኬ ይህንን ቀምመው እነሱ ያመጡትን ነገር እነሱ ከአላህ ይበልጥ ለኛ ሊያስረዱን ፈልገው ነው። አላህ መውጁድን ቢላ መካን የሚለው ከአላህ ይበልጥ እነሱ ለኛ ሊያስረዱ ነው። እሺ ከነብዩ አለይሂ ሰላቱ ወሰላም በላይ ሊያስረዱን ፈለጉ እነሱ ቀምመው አምጥተው ያውም አቂዳ ያውም ሌላው የሚያስከፍሩበት ርዕስ ልብ በሉ። ይሄን ያላለ ካፊር ነው እያሉ ከአላህና ከመልእክተኛው በልጠው ተሽለው እነሱ ቀምመው አመጡልን። ተመልከቱ። በነገራችን ላይ አላሁ መውጁድን ቢላ መካን የምትለዋ ቃል ማብራሪያ ትፈልጋለች። ይህን አላሁ መውጁድን ቢላ መካን ሲሏችሁ ይህን የምትለው ጂሃን ነፊ ለማድረግ ነው በሉት። አቅጣጫ ነፊ ለማድረግ ወይ ደግሞ አላህ ከአርሽ በላይ መሆኑን ለማውገዝ ከሆነ ያኔ ነው የምንቃወመው እኛ። በነገራችን ላይ አይ እኔ አላህ ከቦታም ሳይፈልግ ከምንም ሳይፈልግ አላህ ከአርሹ በላይ ሆኗል ካለ ማሻአላህ هذا አቂደቱና አላህ ከቦታም ከማንም ሳይፈልግ አላህ ከአርሹ በላይ ከፍ ብሏል፣ ከአርሹ በላይ ነው ያለው ብሎ ካመነ ፍጡራን ጣራ አርሽ ስለሆነ ማለት ነው ግዙፉ ፍጡር። ይሄ አቂዳችን ነው የኛ አህለ ሱና ሳለ እንኳን በደህና መጣህ ነው የምንለው። ነገር ግን እቺ መውጁድን ቢላ መካን የምትለዋ ስትታይ በጣም ታምራለች፣ የወርቃማ ቀለም የተቀባች ውስጧ ግን ሌላ መጥፎ መርዛማ ማዕና ስለያዘች ነው የምንቃወማት። ይሄ መርዛማ ማዕና የትኛው ናት? ለአላህ አቅጣጫን ነፊ ማድረግ ወይ ደግሞ ከአርሽ በላይ መሆኑንም ማውገዝ፣ በቀኝም የለም ከአርሽ በላይም የለም በፊትም የለም የሚለውን ማምጣት። ስለዚህ በጥቅሉ ምን ልልህ ነው የምፈልገው መሰለህ፣ እኛ አላህ መውጁድ ስለሆነ መውጁድ ብለነዋል፣ ከቦታ ስለማይፈልግ ቢላ መካን ብለን ቀምመን የመጣ ነው ካለ ማሻአላህ ዋና እዚህ ጋር ነው በቃ የምትይዘው አንተ። ስለዚህ አንተ ቀምመህ ነው እንጂ ያመጣኸው ቁርአን ላይ የለም አይደል ትለዋለህ። አዎ ካለ ጀዛከላህ በቃ ራስህ ቀምመህ ያመጣኸው እንጂ ቁርአን ላይ ያለመኖሩን ነው የምንፈልገኝ። ተረዳኸኝ አይደል? እዚህ ጋር ኢልዛም ታደርገዋለህ ማለት ነው። አሁንም ቢሆን ዛሬም ነገም ሁሌ አላሁ መውጁዱን ቢላ መካን የሚል አንድ እንኳን ሊያሳዩን አይችሉም ነው ምልክ አንድ። አይ እኛ ከቦታም ስለማይፈልግ እንደዚህ ብለናል፣ ከእንደዚህም ስለማይፈልግ እንደዚህ ከሆነ የራሳቸው ትግል ነው። አየህ የራሳቸው የትግል ውጤት ነው፣ የራሳቸው የምርመራ ውጤት እንጂ አስል ያለው ቁርአን ሐዲስ መረጃ ያለው ነገር አይደለም። እኛ ግን ያው ቁርአን ሐዲስ ሰለፎች ሄዱበትን መንገድ እያሳየናቸው። እሺ ቁርአንና ሐዲስን እናንተ ከሰለፎች በላይ ተረዳችሁ? እናንተ ከሰለፎች በላይ ቁርአን ሐዲስን ተረዳችሁ? ከነዛ ከብርቅዬ ትውልድ አይ እነሱ ከኛ የተሻለ አረዳድ ነበራቸው ካላችሁ የቱ ጋር ነው እነሱ መውጁድን ቢላ መካን ያሉት? ሀታ እዛ ጋር ጀህሚዮች ሲያስቸግሯቸው ሰለፎችን አላህ ሁሉም ቦታ ነው ያለው ሲሉ ሰለፎች ምንድን ነበር ብለው ሲሟገታቸው የነበሩት? ሹፉ ጀህሚዮች አላህ ሁሉም ቦታ ነው ያለው ብለው ሲሟገቱ ሰለፎቹ ምንድን ነው ያሏቸው? ልብ በሉ። አላህ መውጁድን ቢላ መካን ብለው ሰለፎች ሲታገሏቸው የነበረው ላ አይደለም። ምን ሲሏቸው ነበር? ከአርሽ በላይ ነው ጌታችን ነበር ሲሉ ነበር። ጀህሚዮች አላህ ሁሉም ቦታ ነው ያሉት በምኑ ነው? በዛቱ ነው በማን ነው? ሰለፎችስ ላ አላህ ከአርሽ በላይ ነው ብለው ነበር ሲሟገታቸው የነበሩት። ይሄ ትልቅ ሁጃ ነው እነሱ ላይ ሹፍት ከይፍ አረፍት። ስለዚህ እናንተ ከሰለፎች ይበልጥ ማብራራት ትችላችሁ ነው ወይ ይሄንን ቃይዳ ቀመማችሁ ያመጣችሁት? ማን ነው ይሄን ከሊማ የተናገረ ለመጀመሪያ ጊዜ? ብዙ ጥያቄ ይመጣባቸዋል። ስለዚህ ይሄ እንዲህ ሳይሆን ነው ስለዚህ እንዲህ ሲሉ ነው ቁርአን ላይ የለም ካለ ማሻአላህ በቃ ይሄንን ነው የምንፈልግ። ቁርአን ላይ አለመኖሩ ማመኑ፣ ሐዲስም ላይ አለመኖሩ ማመኑ። አሁን ይሄን ሳያምኑ ሲቀሩ ነው ጭቅጭቅ ውስጥ መንገባ ማለት ነው። ግልጽ ነው። አይ ቁርአን ላይ አለ ይላል አንተ ክፈት ብለህ ጭቅጭቅ ውስጥ ትገባለህ እንጂ የለም ቁርአን ላይ ቢሉ በቃ ጨረስን እኮ 4 ነጥብ ጀዛከላህ። በቃ ቁርአን ላይ ሌላ ቂዳ ይዘው እንደመጡ አወቀን እና ይሄ ነው ከዛ አንፃር ነውና ባረከላሁ ፊክ። ከመጀመሪያው ራሱ አላሁ መውጁዱን ሲሏችሁ እቺ መውጁድ የምትለው ቃል እስኪ ቁርአን ላይ የቱ ጋር የተገለጸው አላህ መውጁድ ተብሎ ራሱን አላህ የቱ ጋር ነው መውጁድ ብሎ የገለጸው? ለምን ለኩሉ መውጁድ ለሁ ዋጅድ ብለን ቃይዳ ይዘን ብንመጣ መውጁድ ግኝ ለሆነ ሁላ አስገኛለሁ። ስለዚህ አላህ መውጁድ ስትል ምን ማለትህ ነው ብንለው አይመጣም፣ አንድ መረጃ አይመጣም። ቁርአን ላይም ሐዲስ ላይም አላህ ራሱ መውጁድ ብሎ የገለጸበት ስለዚህ አይደለም እና ጥንቃቄ ማድረግ ያስፈልጋል። ከዛ አንፃር ነው ነገራቶችን የምናየው። ዋናው ቁርአን ላይ አለመኖሩ ማመኑ ነው።
ቀምሞ እንዳመጣው ማመኑ ነው። ስለዚህ የቀመመው ቅመም እኛ ትክክለኛ ቅመም አይደለም የቀመምከው ነው የምንለው። ትክክለኛ ቅመም አልተጠቀምክም። ይሄ ነው። ባረከላሁ ፊክ። እኔ ጋር ያለው ሼኽ ኡሳማ ኢንሻአላህ ምናልባት እሱ የሚጨምርልህ ነገር ይኖራል። ሼኽ ኡሳማ ይጨምርልህና ኢንሻአላህ ሌላውን ጥያቄ ትቀጥላለህ። ቀጥሉ ሼኽ ኡሳማ። መግባት የሚፈልግ አንድ ቁጥር የላከ ጥያቄ ካለው ሼኽ ኡሳማ አልተመቸውም።